ሰው የተፈጠረለት የሆነ ጉዳይ አለ። እሱን አከናውኖ ከዚህ ምድር ሊሄድ ነው እዚህ ምድር ራሱ የተፈጠረው እንጂ ዝም ብለን በልተን ጠጥተን ተኝተን ተነስተን በቃ ዝም ብለን እንድንኖር አይደለም። ሴንስ አይሰጥም። የህይወት ትርጉም ራሱ አይኖራትም። የሆነ የተፈጠርንበት ሁላችንም ዓላማ አለን። ያንን ዓላማ ደግሞ የምናከናውነው በምንድን ነው? በዚች በተሰጠን ሰውነት እና ሰውነት ብቻ ሌላ አይሰጠንም። ይህንንም ያው ሁሉም ዓላማ እንዳለው ማለት ነው። ቅዱስ ጳውሎስ ሁሉም ጸጋ አለው ይላል። ያው ጸጋ የሆነ ነገር እንድታረግበት ነው። አሁን አብይ ጾም ሲጾም ገብርኄር የተባለ ሳምንት አለ። አንድ ነጋዴ ለአንዱ 5 ስጦታ መክሊት፣ ለአንደኛው 2፣ ለአንደኛው ደግሞ 1 ይሰጠዋል አይደል? 5ቱ የተሰጠው ሰው 5 አትርፎ 10 አድርጎ ይመልሳል። 2 የተሰጠው 2 አትርፎ 4 ያደረገው አንዱ አንተ እንደዚህ ነህ ስለዚህ ቀበርኩት። እኛ የኛ ማንነት አለመከናወን ምክንያቱም አትርፎ ለመስጠት የሆነ ጸጋ ተሰጥቶናል፣ መክሊት ተሰጥቶናል። አትርፎ ለመስጠት በምንም በሆነ ዕቃ አይደለም አትርፈን የምንሰጠው፣ በዚህ ማንነታችን ነው አትርፈን የምንሰጠው። ይሄንን ማንነት መጠበቅ ይኖርብናል ማለት ነው። ማንጠብቅ ከሆነ እንደዛኛው ሰው ጉድጓድ ውስጥ ቆፍሬ ጨመርኩት ምናምን እንደሚለው ሰው እንሆናለን።